ከፍተኛ የሰዎች ፍሰትን የምታስተናግደው አዲስ አበባ ከተማ ያሏትን አቅም ተጠቅማ ለነዋሪዎቿ ምቹ ሁኔታን ለመፍጠር እየሰራች ትገኛለች። የባለፉት 6 ወራት የስራ አፈጻጸሟ ሲገመገምም ከእቅዱ አንጻር 95.3 በመቶውን ያሳካችበት ሆኗል። በተለይም የኑሮ ውድነትን ለማስታገስ ዘርፈ ብዙ ስራዎች የተከናወኑ ሲሆን የመኖሪያ ቤት ችግርን ለመፍታት ከፍተኛ ስራም ተከናውኗል። በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው እያልኩ ያለሁት መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። በዚህ ሩብ ዓመት ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከ12000 በላይ ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባነው። በበጎ አድራጎት በርካታ ባለሀብቶች ገንዘባቸውን አውጥተው ከኛ ጋር የገነቡት ነው። በነፃ ለህዝባችን በተለይ ለልማት ተነሺዎች፣ ለአካል ጉዳተኞች፣ ለተለያየ ማህበራዊ ችግር የተጋለጡና ለሀገር ባለውለታዎች ያቀረብናቸው። በከፍተኛ ደረጃ የሚነሳውን የስራ አጦች ችግር ለመፍታት በተከናወነ ስራም በከተማ አስተዳደሩ በበጀት ዓመቱ አጋማሽ ብቻ ለ175000 ዜጎች የስራ ዕድል ተፈጥሯል። በግማሽ ዓመቱ ወደ 178000 ስራ ዕድል ለመፍጠር ታቅዶ 195000 ስራ ዕድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64000 ተጨማሪ የስራ ዕድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። በግማሽ ዓመቱ ወደ 305000 ጸጋዎችን ለይተናል። ከዚህ ውስጥ ያልተጠቀምነው ወደ 103000 ጸጋዎች አሉ ገና አሁንም ስራ ዕድል መፍጠር የምንችልበት ማለት ነው። በአጠቃላይ ይሄ ስራ በግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በአገልግሎት ዘርፍ ተብሎ ተለይቶ ጸጋዎችን በጥናት ጭምር እንዲለይ በማድረግ ነው ስራዎችን ለመስራት ጥረት እየተደረገ ያለው። ሌላው በተደጋጋሚ በዜጎች በቅሬታ መልክ ሲነሳ የነበረው ችግር በአገልግሎት አሰጣጥ ላይ የሚስተዋለው ሙስናና ብልሹ አሰራር ይጠቀሳል። ከለውጡ ሂደት ወዲህ ችግሩን ለመፍታት ትኩረት የተሰጠው ሲሆን በተለይም የአንድ ማዕከል አገልግሎት መጀመሩ ውጤት እያስገኘ ነው። ባለፉት 6 ወራት በአዲስ አበባ ሲተገበር የቆየው ይኸው አገልግሎት 94 በመቶ ለተገልጋዩ እርካታን አስገኝቷል። 13 የሚሆኑ ተቋማት ወደ አገልግሎት አስገብተናል። የመጀመሪያው ዙር ላይ ወደ 107 የሚሆኑ አገልግሎቶች በሂደት ደግሞ የጨመርናቸውን በፌደራል ደረጃ የሚሰጡ አገልግሎቶችን ጨምሮ ወደ 132 የሚሆኑ አገልግሎቶችን መስጠት የጀመርንበት ሁኔታ አለ። የእርካታ መጠኑ ሪፖርቱም ላይ እንዳያችሁት ወደ 94% ማድረስ የተቻለበት ሁኔታ ነው ያለው። ይሄ አገልግሎቱ ከተጀመረበት ጊዜ አንስቶ ያለው ነው እንጂ አሁን ወደ 98% ማድረስ የተቻለበት ሂደት ነው ያለው። ከገቢ አሰባሰብ ጋር በተገናኘም በቴክኖሎጂ የተደገፈ ተግባር በመከወኑ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ውጤት ተገኝቷል። 2018 በጀት ዓመት ግማሽ በጀት ዓመት ውስጥ የሰበሰብነውን ገቢ ከወሰድን በ2016 በጀት ዓመት ሙሉ ዓመት ከሰበሰብነው አንጻር የ17.5 ቢሊዮን ብር እድገት አለ። ይሄ 2016 በጀት ዓመት ሙሉ ከሰበሰብነው አንጻር ከፍተኛ እድገት እንዳለው ማየት ይቻላል ማለት ነው። እንግዲህ ይሄ አንዱ የገቢ እድገታችን እንዴት ተሳካ ካልን ያው ትልቁ ገቢን ትልቁ የትኩረት አቅጣጫ አድርገን በሁሉም ደረጃ ግንዛቤ ተፈጥሮ ከበጀት እኩል ወጪን ብቻ ሳይሆን ገቢን ማዕከል አድርገን መስራታችን ያመጣው ለውጥ ነው ብሎ መውሰድ ይቻላል። በተቋም ውስጥም ከአሰራርና አደረጃጀት ጋር ተያይዞ የተደረጉ ሪፎርሞች ቫትን በየወሩ የመሰብሰብ አቅማችን እያደገ መምጣቱ እንደገና ደግሞ ውዝፍ እዳዎቻችንን በተለይ ቴክኖሎጂን ተጠቅሞ በዚህ በጀት ዓመት በተሻለ ለመሰብሰብ ጥረት ተደርጓል። በዚህ 6 ወር ውስጥም ካየን 5.4 ቢሊዮን ብር ከውዝፍ ግብር መሰብሰብ የተቻለበት ሁኔታ አለ። በከተማዋ የሚከናወኑ ሰው ተኮር ፕሮጀክቶች ላይም ውጤቶች ተገኝተዋል። ባለፉት 6 ወራት ብቻም 274 ሰው ተኮር ፕሮጀክቶች ማጠናቀቅ ተችሏል። ወደ 274 ፕሮጀክቶችን ጨርሰናል። በዚህ 6 ወር ነው እያወራ ያለሁት። የጤና፣ የትምህርት፣ የመስሪያ ቦታዎች፣ ሼዶች፣ ህዝብ የሚገለገልባቸው የወረዳ ጽህፈት ቤቶች፣ የፖሊስ ጽህፈት ቤቶች የከተማችንን ስታንዳርድ የሚመጥን አገልግሎት የሚሰጥባቸው ከማድረግ አንጻር መገንባት ችለናል። በጀቱንም ጊዜውንም ማሰብና አናላይዝ ማድረግ በጣም ይገባል። ይህ ቁጥር ዝም ብሎ ቁጥር አይደለም። ህዝብ የሚጠቀምበት፣ ችግሩ የተፈታበት፣ አገልግሎት የሚያገኝበት፣ አገልግሎት የሚሰጥበት ማዕከላት ናቸው የተገነቡት። በበጀት ዓመቱ ግማሽ ዓመት የተገኙ አጠቃላይ ውጤቶች በሪፖርት ብቻ የተሰናዳ ሳይሆን በተጨባጭ የሚታይና በክትትልም የተረጋገጡ ናቸው። ይህ አፈጻጸም ምን ያክል እውነት ነው ተጨባጭ ነው የሚለውን በሱፐርቪዥን ለማረጋገጥ ሞክረናል።
ሁሉም ቦታ ላይ ሱፐርቪዥን ልከናል። በተለይ ታችኛው እርከን ላይ የክትትል ስርዓታችንን አጠናክረን የተሰሩ ስራዎች፣ የሚመጡ ሪፖርቶች ተጨባጭነታቸውን በክትትል ስራችን ስናረጋግጥ ስንከታተል ነው የቆየ ነው። ሶስተኛ በምክር ቤት ጠንካራ የሆነ የስራ ክትትልና ግምገማ ተደርጎበት የተገመገመውን የስራ ውጤት ለዚህ ሪፖርት ማገናዘቢያ ተጠቅመንበታል። በመሆኑም እነዚህን ጥንካሬዎች በማስቀጠል በአመራር ማዕከል የሚታየውን ውስን የአፈጻጸም ክፍተት በማረምና የአገልግሎት አሰጣጡንም ይበልጥ የተሟላ በማድረግ በቀጣይ 6 ወራት የተሻለ አፈጻጸም ለማስመዝገብ እንደሚሰራም ተነስቷል።